ሳውዲው ጉዳይን ጀምር መሰለኝ። ሳውዲ አረቢያ ጉዳይ ወይስ ባንክ ቲፒኤልኤፍን እናስቀድመው? ኦኬ ቲፒኤልኤፍን እናስቀድመው። በቅደም ተከተሉ እንሂድ። ዛሬ የኢትዮጵያ መንግስት ወደ 250 የሚደርሱ በትግራይ ውስጥ ቀውስ ፈጥረዋል ወይም ቀውስ ለመፍጠር እየተንቀሳቀሱ ነው ያላቸውን አካላቶች የባንክ ሂሳብ አግዷል። እነዚህ ሰዎች የፖለቲካ አመራር ናቸው። እነዚህ ሰዎች ወታደራዊ አመራር ናቸው። እነዚህ ሰዎች አንዳንዶቹ የግል ባለሀብቶችም ናቸው። ቁጥራቸው ወደ 250 ይደርሳሉ። ሂሳባቸው የታገደባቸው አካላቶች በአንድ በኩል ይህን ሰምተናል፣ ትግራይ ላይ ያለውን ውጥረት በሚመለከት። በሌላ በኩል ቲፒኤልኤፍ ለአፍሪካ ህብረት ደብዳቤ ጽፏል። ደብዳቤው በቀጥታ የተጻፈው ለወቅቱ የአፍሪካ ህብረት ሊቀመንበር ነው፣ ለአንጎላው ፕሬዝዳንት ማለት ነው። ደብዳቤው የተጻፈው በቀጥታ ለሳቸው ነው። በዋናነት አሁን ላይ ድንበር አካባቢ ያሉ ጉዳይን እንዲረዱት እና የአፍሪካ ህብረትም በዛ ጉዳይ ላይ አቋሙን እንዲያቀርብ ወይም ደግሞ እንዲገልጽ ግፊት የሚያደርግ የሚጠይቅ ደብዳቤ ነው። ግን ከዛ ይልቅ አይ ቲንክ የሚለምን ወይም የሚማጸን ብንለው በጣም የተሻለ ነው። በጣም የተሻለ ነው። አጣዳፊም ነገር ስለሚያደርጉት አስቸኳይ ነው አይነት ነገር ስለሚያደርጉት በዛ አይነት መልኩ ሊቀርብ የሚችል ጉዳይ ይመስለኛል። የፕሪቶሪያ ስምምነት ተኩስ አቁሟል። ይዟቸው የመጡ የሚያስገኛቸው አንዳንድ ነገሮች ቢኖሩትም ነገር ግን ወሳኝ የሆኑ ጉዳዮች እስካሁን አልተፈጸሙም ይላል። አንድ ይህንን ያነሳል። ሁለት አስገዳጅ የሆኑ እርምጃዎች በመንግስት በኩል እየደረሰብን ነው ያለው። እነዚህ ነገሮች በጣም በአስቸጋሪ ሁኔታ ከባድ በሆነ አይነት ሁኔታ የተገኘውን ወደ ሰላም ሊያመጣ የሚችል የተገኘውን ውጤት እንዳይቀለብሰው ስጋት አለን ይላል ቲፒኤልኤፍ። ከዚህ በተጨማሪም ንጹሃን ላይ ገደብ አለ፣ የመንቀሳቀስ ገደብ አለ፣ የኢኮኖሚ ገደብ አለ፣ ከፖለቲካ የማግለል ነገሮች አሉት። ምንም እንኳን የፕሪቶሪያ የሰላም ስምምነት ሰላምን ይዞ ቢመጣም ተኩስ ያቆመ ቢሆንም ነገር ግን ወሳኙ ጉዳዮቹ አልተፈቱም። እንደውም ተጨማሪ ነገሮች ሁሉ እየመጡ ነው። አስገዳጅ የማስገደድ ነገሮች አሉብን፣ እየተገደደን ያለ ነው። ንጹሃን ላይ የሚደርሰውም የመንቀሳቀስ የኢኮኖሚ፣ የፖለቲካ ከፖለቲካ የመነጠሉ የማግለል ነገሮች ሁሉ አለ። ስለዚህ የአፍሪካ ህብረት የፕሪቶሪያ ስምምነት ላይ እንዲደረስ ትልቅ አስተዋጽኦ የነበረው አካል እንደመሆኑ መጠን ይህንንም ችግር የመፍታት የፖለቲካም የሞራልም ኃላፊነት አለበት። ስለዚህ በዚህ የአፍሪካ ህብረት ስብሰባችሁ ወቅት ይህንን ጉዳይ እንድትነጋገሩበት አጀንዳ እንድታደርጉት እንጠይቃለን። አሁን ካልሆነ ነገሮች አስቸጋሪ ሊሆን ይችላል። ስለዚህ በአስቸኳይ ተነጋግራችሁበት በአደባባይ የፕሪቶሪያ ስምምነት ሙሉ በሙሉ እንዲፈጸም አቋማችሁን እንድትገልጹ። የኤዩ ሞኒተር ያደርጋል የፕሪቶሪያ ስምምነት አፈጻጸምን፣ እሱን ፎሎ አፕ እንዲያደርግ። ኮንስቲቲዩሽናል ኦርደሩ ጋር ኮንስቲቲዩሽናል ህገ መንግስታዊ ግዛታችን አላሉም። ኮንስቲቲዩሽናል ኦርደሩ ፕሪቶሪያ ላይ በተቀመጡ አይነት መልኩ እንደዚሁም ደግሞ ተፈናቃዮች የሚመለሱበትን አይነት ሁኔታ በመፍጠር ረገድ እገዛ እንድታደርጉ፣ ንጹሃንን የነሱን ኑሮ ከሂውማኒቴሪያን አክሰስ ጋር የተያያዙ ገደቦች
እንዲነሱ እንድታበረታቱ፣ ፖለቲካል ዲያሎግ እስካሁን ድረስ እየተደረገ አይደለም፣ እሱ እንዲደረግ ደግሞ ግፊት እንድታደርጉ የሚል ነገሮችን አንስተዋል። ወደ 5 ጥያቄዎችን ወይም እነዚህን ነገሮች እንድታደርጉልን የሚል ነገር ያነሳሉ እና ይህም በአስቸኳይ ቢሆን ጥሩ ነው የሚል ነው። ዶክተር ደብረጽዮን የፈረሙበት ደብዳቤ ነው። በአንድ በኩል ይሄ አለ፣ በሌላ በኩል ደግሞ ራሳቸው ዶክተር ደብረጽዮን ቃለ መጠይቅ ደግሞ ሰጥተዋል። በዚህም ቃለ መጠይቅ ላይ በአብዛኛው ስላለው ወቅታዊ ሁኔታ ነው የተናገሩት። የፕሪቶሪያ ስምምነት የተኩስ አቁም ስምምነት ነው። የፌዴራል መንግስት ተኩስ ከፍቶብን ስምምነቱን ጥሶታል እና ይሄ የሰላም ጥሪ ከተረገጠ ማንም የትግራይ ተወላጅ ዝም ብሎ አያይም። ይሄን የፌዴራል መንግስት ሊያውቀው ይገባል ደግሞ ብለዋል። በትግረኛ ደግሞ ማለት ነው። እነዚህ ጽሁፉም ንግግሩም የዶክተር ደብረጽዮን ናቸው። በአንድ በኩል መማፀን አለ፣ በሌላ በኩል ደግሞ ፉከራውም አለ። እነዚህ ሁለት ነገሮች አሉ ትግራይ ላይ። እንግዲህ ካያችሁ የፌዴራል መንግስት እየወሰደ ያለው እርምጃ በቃ ወደ ኃይል እርምጃ ለመግባት መወሰኑን የሚያሳይ ነው። ነገሮችን የሚያለዝብ፣ ወደ ኋላ የሚመልስ፣ የሚያቀዘቅዝ አይነት ጉዳይ ሳይሆን የበለጠ እያጠበቀ ነው ያለው። የበለጠና እርምጃዎች ነው እየወሰደ ያለው። እነዚህ አሁን የፌዴራል መንግስት እየወሰዳቸው ያሉ እርምጃዎች ነገሩን የሚያለዝብ፣ ውጥረቱን የሚያለዝብ አይነት አይደለም። በቃ ኦሬዲ ወስኛለሁኝ፣ ከዚህ በኋላ ምንም ወደኋላ መመለስበት ነገር የለም የሚል አይነት መልእክት ነው የሚያስተላልፈው። ቲፒኤልኤፍ ደግሞ አደራድሩኝ እያለ ነው። አደራድሩኝ፣ ድረሱልኝ ነው ያው የቲፒኤልኤፍን ጉዳይ። እዚህ ውስጥ ገብታችሁ የሆነ ነገር አድርጉ ነው እያለ ያለው። ከዚህ ቀደም እንዳልኳችሁ ይሄ የአደራድሩኝ ጥያቄ በጣም የተደጋገመ ነው። አንድ ሁለተኛ ነገር ደግሞ በጣም በአስቸኳይ ነው እያለ የሚያቀርበው ቲፒኤልኤፍ አሁኑኑ መሆን ያለበት ወደ ጦርነት ሳንገባ በፊት ምናምን የሚል አይነት ነገር ነው የሚያነሳው። ነገሩ የድርድር አቋምን በመያዝ ገለልተኛ ነው በሚባለው የዓለም አቀፉ ማህበረሰብ ዘንድ ድጋፍ ለማግኘት የሚደረግ የፖለቲካ ስልት ወይም ታክቲክ ተደርጎ መወሰድ ያለበት አይመስለኝም። በእኔ እምነት እንደዛ ከሆነ በዚህ መጠንም መደጋገም አያስፈልግም፣ በዚህም መጠንም ማቻኮል አያስፈልግም። ለምን ቲፒኤልኤፍ የሚጠይቀውን ነገር በፍጹም በድርድር አያገኝም። በፍጹም በድርድር አያገኝም። የፕሪቶሪያ ስምምነት አይደግፈውም። ቲፒኤልኤፍ የሚፈልገውን ነገር የፕሪቶሪያ ስምምነት አይደግፈውም። አቀራረቡ ደግሞ የፕሪቶሪያ ስምምነት ሊጣስ ነው፣ ወደ ጦርነት ልንገባ ነው እና ወሳኙ ጉዳዮች መፈጸም አለባቸው ነው እያለ ያለው። ወደ ድርድር ይገባ ቢባል እነዚህ ጉዳዮች ለምንድን ነው ያልተፈጸሙት ተብሎ ቢፈተሽ ቲፒኤልኤፍ የሚያገኘው እሱ ከሚጠይቃቸው አንፃር ነው የምለው፣ የሚያገኘው ምንም ነገር የለም። ግዛቱን ይጠይቃል፣ ግዛት አያገኝም። የፕሪቶሪያ ስምምነት ያንን የሚሰጠው ይልቅስ ወደ ድርድር ከተገባ የፌዴራል መንግስት በዛን ወቅት የራሱን የፖለቲካ ስሌት አስልቶ ፕሪቶሪያ ስምምነት ከተፈረመ በኋላ ማለት ነው በፕሪቶሪያ ስምምነት ያሉትን መብቶች እና ያላረጋገጣቸውን በራሱ ፍላጎት ማለት ነው እነዛን ሁሉ ለመጠየቅ እድል ነው የድርድሩ አማራጭ የሚፈጥርለት። እነዛ ምንድናቸው? የመቀሌን ጸጥታ የሚያስከብሩ የፌዴራል ፖሊስ ነው። ትጥቅ የመፍታት ጉዳይ አለ። ድንበር የመቆጣጠር ጉዳይ አለ።
ጊዜያዊ መንግስቱ ላይ ግማሹን የሚያዝ መብት አለ። ስለዚህ እነዚህን ሁሉ ማግኘት የሚችልበት እድል ነው የሚፈጠርለት። ቲፒኤልኤፍ ከሚጠይቀው አንጻር የሚያገኘው ነገር የለም። ለዛም ነው እኮ በነገራችን ላይ የኃይል አማራጭን ብቸኛ አማራጭ አድርጎ እስካሁን ድረስ ሲጓዝ ነበር። ስለዚህ እንደ ፖለቲካ ስልት አይደለም የሚጠቀመው። ቲፒኤልኤፍ ግምገማው አሁን ላይ የፌዴራል መንግስት የድሮ ግምገማቸውን ልንገራችሁ። ጦርነቱን እንዴት ተሸነፍን ብለው ሲገመግሙ ጦርነቱን የተሸነፍነው አጋሮች ስላልነበሩ ነው፣ ከበባ ውስጥ ስለገባን ነው። በዚህ በኩል የአማራ ኃይሎች፣ በዛ በኩል ሻዕቢያ እና እነዚህን ሁሉ ነው የገጠምነው። በቃ ጦርነቱን የተሸነፍንበት ብቸኛው ምክንያት ይሄ ነው የሚሉት፣ ሌላ ነገር አይደለም። የአመራር ችግር ነው፣ ጦርነቱ የተመራበት መንገድ ስህተት ነው፣ ኮሚኒኬሽን ላይ ችግር ነበረብን ምናምን አይነት ነገር የለም። እንዲህ አይነት ነገር ያነሱት ነገር ከበቦች ሲጅ ውስጥ መግባታችን ነው። አሁን ነገሮችን ሲያዩ የአማራ ኃይሎች ከፌዴራል መንግስት ተለይተዋል፣ ሻዕቢያ ከፌዴራል መንግስት ተለይተዋል ብቻ ሳይሆን ኦልሞስት ጦርነት ውስጥ ናቸው። ስለዚህ ሲጅ ውስጥ የመግባት ስጋት የለብንም ነው። አሁን ስጋት የለብንም። ነገሩ ወደ ጦርነትም ካመራ የተወሰነች ጊዜ እንትን ማለት እንችላለን ከህዝባችን ጋር ምናምን በሚል አንድ የገመገሙት ይሄንን ነው። ወደዛ ነገሮች እንዲያመሩ ብናደርግ የፌዴራል መንግስት ከሻዕቢያም ጋር ከአማራ ኃይሎችም ጋር ግጭት ውስጥ በመሆኑ ምክንያት ሌላ ከኛ ጋር ሌላ አይነት ደግሞ ጦርነት ውስጥ መግባት አይፈልግም። ስለዚህ በኃይል መንግስት ላይ ጫና ብናደርግ፣ የፌዴራል መንግስቱ ላይ ጫና ብናደርግ ጥያቄዎቻችንን ሊመልስልን ይችላል የሚል ነገር አነሱ። ለዛ ነው ግዛቱ ይመለስልን የሚል ጥያቄ አነሱ። ከፕሪቶሪያ ስምምነት ጋር ሄደው ግን ምንድነው ታሳቢ ያደረጉት? ኮንቴክስቱን ነው። ይህ ጥሩ ወቅት ነው ለኛ። ትልቅ ጥያቄ ጠይቀን ትልቅ ነገር ማግኘት እንችላለን። መንግስት ሌላ ጦርነት ውስጥ መግባት ስለሚያከስረው ይግዴን ያደርግልናል የሚል ግምገማ ነው ያላቸው። ከነጌታቸው ረዳ ጋር ልዩነታቸውና ጸባቸው ይሄ ነው። እነጌታቸው ረዳ እነዚህን አካላቶች አምነን አንድ ሁለት ያለን ውስጣዊ አቅም እነዚህን ነገሮች ከግምት አስገብተን አንደኛ አጋር የተባሉት ነገሮች የማይታመኑ ናቸው። ሁለተኛ ነገር የራሱ የትግራይ ውስጣዊ አቋም ህዝባችን በጣም ኢኮኖሚካሊ ተጎድቷል። የፌዴራል መንግስቱም አቋም ወይም ደግሞ ወቅታዊ ወታደራዊ ቁመና ትናንት እንደነበረው አይደለም፣ ጨምሯል። ይሄን እያየን ሲጅ ውስጥ ስለማንገባ ሌሎችም እየወጉት ስለሆነ በዚህ አጋጣሚ ጫና ፈጥረን በኃይል ምንፈልገውን እናሳካለን የሚለው አያስኬድም። ለኛ ጥሩ የሚሆነው ሰላማዊ በሆነ ህጋዊ በሆነ ከፌዴራል መንግስት ጋር ያለንን ግንኙነት በማሻሻል እነዚህን ጥያቄዎቻችንን እናስመልስ ነው። የሚጠቅመን እሱ ነው። የተሻለን አማራጭ በመሆን እንጂ ተጨማሪ ስራ እሱ ላይ ከሆነ ተጨማሪ ጫና የምንሆንበት ከሆነ እንጎዳለን የሚል ነው የነጌታቸው ረዳ። እናንተ ተለጣፊ ስለሆናችሁ ናችሁ፣ ከሃዲ ስለሆናችሁ ናችሁ። ገና ለገና ጠቅላይ ሚኒስትሩ ፕሬዝዳንት ስላደረገ እሷን እንደ ውለታ ቆጥረህ ነው እንዲመትለው በሚለው ገፍቶ ያባረሯቸው። በዚህ ጌታቸው ረዳ እንደውም ከዚህ በኋላ መንግስትና ፓርቲ የተለያየ ነው ወደሚል አቋም ሁሉ ሄደው በዚህ ረገድ እንደማያሳምናቸው ሲረዳ
ዋናው የግምገማቸው ልዩነት ነው በነገራችን ላይ የከፋፈላቸው። እነሱ በእነሱ የግምገማ ውጤት መሰረት አቅጣጫ አስቀምጠው መሄድ ጀመሩ። ለኃይል መዘጋጀት ጀመሩ። ከሻዕቢያ ጋር ግንኙነት ፈጠሩ። ከነፋኖች ጋር ምናምን ግንኙነት ፈጠሩ። ስልጠና ማድረግ፣ ወታደር ነገር ማስመረቅ፣ ዘራፍ ምናምን ነገር እንደዚህ ተጀመረ። ሲሄዱበት ውጤት እናመጣበታለን እያሉ ነው። ጨመሩ፣ ሄዱ፣ ውጤት እናመጣበታለን እያሉ ሄዱ፣ ግን ምንም ነገር የለም። ምንም። በተለይ እነ ጌታቸው ረዳን ካባረሩ በኋላ ጄኔራል ታደሰ ወረደ ነው መሆን ያለበት ብለው ጄኔራል ታደሰ ወረደ እንዲሆን ካደረጉ በኋላ በጣም የልብ ተሰምቷቸው ሄዱ። ከፉበት በጣም። አሁን ወደ መጨረሻው አካባቢ እነሱ የፈለጉት ውጤት አልመጣም። ይልቅስ በብልጽግና በኩል እነሱ በኃይል ለማስገደድ በሞከሩ ቁጥር እሱም የራሱን ነገር ማጥበቅ ጀመረ። ተመሳሳይ ምላሽ ማለት ነው። ተመሳሳይ ምላሽ። አሁን ሄዶ እዚህ ደረጃ ላይ ደረሰ። አሁን ምን ይዋጣቸው? እዚህ ደረጃ ላይ ከተደረሰ በኋላ ዝም ብሎ መመለስ አይቻልም። ዝም ብሎ መመለስ ማለት እጅ ከመስጠት የተለየ ትርጉም የለውም። ሳትተኩስ እጅ መስጠት ነው። አሁን መውጫ ፈለጉ። የአፍሪካ ህብረትን በደብዳቤ ጨቀጭቆታል። ዝም አትበለን፣ አደራድሩን እንጂ አነጋግሩን እንጂ ስንጫረስ ዝም ብላችሁ ልታዩ ነው እንዴ? ነገሮችን ሁሉ እዚህ ድረስ ካመጣ በኋላ ማለት እናንተ ፖለቲካ ስልት አይደለም የሚከተለው፣ መውጫ ፍለጋ ነው። ይሄን የምሬን ነው የምላችሁ። መውጫ ፍለጋ ሳይተኩሱ እጅ ከመስጠት በሆነ አይነት በድርድር በቃ የሚያጡትም ነገር ካለ እንኳን አተው ቢያንስ በድርድር ነው ነገሩ የቆሙ እንዲባል። ከዚህ ቀደም እንዳልኳችሁ የወንድ በር ፍለጋ ወይም አንዳንዴ ምን የማርያም በር ነው ይባላል ወይም የማርያም መንገድ ነው ይባላል አላውቅም። በቃ ያ አይነት ነገር እንዲሰጣቸው መውጫ። መንግስት ደግሞ ብልጽግና ምንም አይነት መውጫ መስጠት አልፈለገም። ለምን? ወጥመድ ውስጥ ገብተውለታል። ብልጽግና ቲፒኤልኤፍ ይሄድበት የነበረውን መንገድ ይፈልገው ነበር። እንዲሁ እኛ አንፈልግም፣ እኛ ሰላም ነው የምንፈልገው ይበል እንጂ ይፈልገው ነው። ጠርቶ ሊያለዝባቸው አልሞከረም። አንዳንድ ትንንሽ ጥያቄዎቻቸውን በእልህ ሁሉ አይመልስም ነበር። ይሄ የጀመራችሁበትን መንገድ ሂዱ ነው። ምክንያቱም የነሱ ወደ ጦርነት መግባት ለብልጽግና ሌላ ኦፖርቹኒቲ እንደሚፈጥርለት አስቧል። ታርጌቱ እነሱ አይደሉም። እነሱም ከብልጽግና ታርጌት እኛንን ብለው ነው የሚያስቡት። ነው አይደሉም። የብልጽግና ታርጌት ሻዕቢያን ለመምቻ ቲፒኤልኤፍ መንገድ ነው እየጠረገ ያለ እና ብልጽግና የሚፈልገው ነበረ፣ ይግፉበት ነበር የሚል እና እንዳያችሁት ምንም አሁን ለምሳሌ በጣም ያበገናቸው እና አሁንም ለጦርነት እንዲቻኮሉ እያደረጋቸው ያለው አንዱ ነገር የግዛት ጉዳይ አይደለም፣ የተፈናቃይ ጉዳይ አይደለም። በጣም እያቻኮላቸው ያለው የህጋዊ እውቅናቸው ጉዳይ። ህጋዊ እውቅናቸውን አሁን ስላልያዙ ትግራይ ላይ ምርጫ ቢደረግ ቲፒኤልኤፍ ከጨዋታ ውጭ። ስለዚህ በፍጹም መደረግ የለበትም ነው። ትግራይ ላይ በፍጹም ምርጫ መደረግ የለበትም። ትግራይ ላይ ሲሉ ሉዓላዊ ግዛቶቻችን የሚሉትም አካባቢም ላይ ጭምር ማለት እሱን ሂደት ብልጽግና
ገፍቷቸዋል። እዛ ሂደት ላይ ህጉን ሲያወጣ ማሻሻያውን ህግ ሲያወጣ አላማከራቸውም። እንግዲህ እነሱን የሚመለከት ህግ ነው የወጣው። ህግ አወጣጥ ላይ በመርህም ደረጃ የሚመለከታቸውን አካላቶች ማማከር ይጠቅማል እንጂ አይጎዳም። አላማከራቸውም። ዝም ብሎ ነው ህጉን ያወጣው በራሱ መንገድ። የወጣበት መንገድ እንደ አዲስ እንዲመዘገቡ የሚያደርግ ነው። እንደ አዲስ መመዝገብ ብቻ አይደለም፣ በአይነ ቁራኛ ምርጫ ቦርድ እነሱን እንዲከታተል በአይነ ቁራኛ ለሁለት ዓመት ያክል በቃ የቁም እስረኛ በሉት የቁም እስረኛ የሆነ ፓርቲ ነው የሚሆነው። አንድ ችግር ካየበት በቃ የሚሰርዘው አይነት እውቅና ነው ሊሰጣቸው የፈለገው። አሁን እሱን ማለዘብ ይቻል ነበር። እሱን ትንሽ ማለዘብ የሚቻልበት እድል ነበር። ግን ብልጽግና እየሄዱበት ያለው መንገድ ስለተመቸው እንደውም ጨምሩበት ብሎ ነው ይሄንን ያደረገው። እነሱም እንዲህ ከሆነማ እንደው የበለጠ እንደውም እንትን እንበል እያሉ የኃይል አማራጩን እየገፉ ሄዱ። አሁን ምን ውስጥ ነው? ምን ይግቡ? አሁን ላይ እንደሚሉት አይደለም። ህዝቡ ጦርነት አይፈልግም። ሻዕቢያ እንዳሰቡት አይደለም። ደግሞ ቢረዳስ ሻዕቢያ ቢያግዝስ ሊያምኑት ነው? ከብልጽግና በፊት ነው የሚያጠፋቸው። ከብልጽግና በፊት ነው የሚያጠፋቸው። ሻዕቢያንም የሚያምኑት አይደለም። ሊክዳቸው ይችላል። ሻዕቢያን አምነህ እንደዚህ አይነት ትልቅ ሪስክ አትወስደው። አሁን ሞጫ ነው እየፈለጉ ያሉት የወንድ በር የአፍሪካ ህብረትን ሌሎችን ሁሉ እየተማጸኑ ያሉ። ስለዛ አውጡን ነው። ካልሆነ ግን እንደምንም ተኩሳለን አይነት ነገር እና እንደ የሆነ የፖለቲካ ታክቲክ አድርጋችሁ እንዳትወስዱት። እነሱ ሰዎች እንደዛ እንደሚያቀርቡት ይገባኛል፣ ባልከታተላቸውም። ግን የፖለቲካ ታክቲክ አይደለም። የፖለቲካ ታክቲክ ሲሆን እንደዚህ አትደጋግምም። በተለይ ደግሞ ኦኬ ናሺ ተደራደር ብትባል እኮ ምንም እኮ የምታገኘው ነገር እኮ የለም። ቲፒኤልኤፍ ና ተደራደር ቢባል በፕሪቶሪያ ስምምነት ባለቤት እኔ መሆን የተረጋገጠልኝ መንግስት አልደራደርም ሲል ነበር። ይኸው አስገድጄ እንዲደራደር አደረኩት ከማለት ውጪ በተጨባጭ ግን ከሚጠይቃቸው ጥያቄዎች ውስጥ የሚያገኘው ነገር የለም። ህጋዊ እውቅናውንም እንኳን እንዲመለስለት አያደርግም። ምክንያቱም ህግ ወጥቷል። እንደዚህ አይነት ህግ አውጣ፣ እንዲህ አይነት ህግ አታውጣ ማንም ሊል አይችልም። ይሄን ግዛት ወደዛ አድርገው፣ ይሄን ግዛት ወደዚህ አድርገው የሚል ማንም የለም። በቃ በቲፒኤልኤፍ ባለው እውቅና በፖለቲካ ምህዳር ውስጥ መንቀሳቀስ ይችላል ወይስ አይችልም? ያ ነው የሚታየው። ያን ይችላል። ተፈናቂዎቹ የሚመለሱበት ቦታ ላይ ሴፍ ናቸው ወይስ አይደለም? እሱን ነው የሚፈለገው። በዛ ረገድ የፌዴራል መንግስት ዋስትና እሰጣለሁ ካለ በቂ ነው። ግዛት መልስ አትመልስ የሚባል ነገር ያለ ምንም የማታገኝበትን አይነት ነገር እንደዚህ አጩኸ የምትጠይቀው እያቻኮልክ ለዚያው ለተማጽኖ ነው ማለት ነው። የወንድ በረክ ፈቱልኝ አስወጡኛ ድረሱ ልንጨርስ ነው ይላል። የሚገርም ምን አንድ ሁለት ነገሮችን ላንሳላችሁ። ደብዳቤያቸው ላይ በፕሪቶሪያ ስምምነት የተገኘው ውጤት እንዳይጠፋ እንዳይቀለበስ ድረሱ ይላል። ጊዜ ሳትሰጡ ተቻኩላችሁ ድረሱ ይላሉ። የፕሪቶሪያ ስምምነት ያመጣቸው ውጤቶች አሉ። ኦፍኮርስ አንድ ወደ ጦርነት ከተገባ በኋላ ፕሪቶሪያ የሚባል ነገር የለም። ተኩስ ከተጀመረ በኋላ ፕሪቶሪያ የሚባል ነገር የለም። ሰው የነበረው ሰላም ይደፈርሳል፣ መልሶ ወደ ጦርነት ነው የሚገባው። ለዚያም አውዳሚ ወደሚሆን ጦርነት ማለት ሁለተኛው ይብሳል። ለብዙ ጊዜ ጦርነት እንደዛ ነው። በሰላም ስምምነት ተቋጭቶ ያ የሰላም ስምምነት ሳይሰራ ቀርቶ መልሰው ወደ ጦርነት ሲገባ ከነበረው እጥፍ ነው የሚሆነው ጉዳቱ ከነበረው እጥፍ ነው የሚሆነው። ሌላውም ራሱ ገብቶ ነገሮችን በቃ ተው ምናምን ለማለትም ሞራል ያጣል።
እንደመጀመሪያው አይሆንም። በቃ እኔ ምን ተስማሙ አይደል በቃ እንደዚህ ይለይላቸው ወደሚል አይነት ነገር ይሄዳል። አብዛኛው ሰው እንደዛ ነው የሚሆነው። በዛ የተገኘ ነገር አለ እንዳይጠፋ ይላሉ ዶክተር ደብረጽዮን። ለዛ ለተገኘው ነገር ዋጋ እንሰጣለን ነው ትርጉሙ። ለሰላሙ ትልቅ ዋጋ እንሰጣለን። አሁን ግን እሱን ሊያጠፋ የሚችል አይነት ነገር እየመጣ ነው የሚል ለሰላሙ ዋጋ የሚሰጥ ሰው ወደ ጦርነት ሊያስኬዱ የሚችሉ ነገሮችን በሙሉ ያስቀራል እንጂ ወደ ጦርነት እየሄደ ሰላሙ ሊጠፋ ነው አይልህም። እስኪ ጠይቁ እናንተ። ለሰላሙ ዋጋ የሚሰጥ ከሆነ ቲፒኤልኤፍ ከሻዕቢያ ጋር ምን አገናኘው? ምን አገናኘው? ለሰላሙ ዋጋ የሚሰጥ ከሆነ ጠለምት ላይ ሰራዊት ምን አስላከው? ሰራዊት ይላካል? ጠለምት ለማነጋገር ተብሎ ሰራዊት ይላካል? ምንድን ነው ያሉት ጄኔራል ታደሰ ወረደ? ትግራይ ውስጥ የተቋቋሙ የብሔራዊ ኮሚቴ አባል ናቸው። እኛንን የላክነው ነው ያሉት። የላክነውም የተፈናቃዮችን ጉዳይ አጀንዳ ለማድረግ ነው አሉ። በምን? በኃይል። ለሰላም ዋጋ የሚሰጥ አካል ይሄን ያደርግ። ለሰላም ዋጋ የሚሰጥ አካል ተጨማሪ ወታደር አይመለምልም፣ አያሰለጥንም፣ አያስመርቅም። አርሚ ምናምን ኮማንዶ ምናምን እያለ ሲያስመርቅ ነው የከረመው ቲፒኤልኤፍ። ይሄ በፕሪቶሪያ ስምምነት የመጣውን ሰላም ዋጋ የሚሰጥ አካል ሊያደርገው የሚችለው ጉዳይ አይደለም። ቲፒኤልኤፍ ይሄ ስልጣን ኖሮት ቢያደርግ ችግር የለውም። ይሄ ስልጣን ኖሮት ለምሳሌ ወታደር የመመልመል፣ የማሰልጠን፣ የማስመረቅ እንደዚህ አይነት ስልጣን ቢኖረው ችግር የለውም። መንግስት ቢሆን መንግስትም አይደለም የትኛውም የክልል መንግስትም እንዲህ አይነትም ስልጣን የለውም። ስልጣን ኖሮት ግንኙነት ቢያደርግ መልካም። አንዳንድ ሰዎች ስለሚከራከሩ ራሱስ ብልጽግና ወታደር ያመለመለ ያሰለጠነ ምናምን እና እሱማ ስልጣኑ ነው ታደርጋለህ እንዴ? እሱ ስልጣኑ ነው። እሱ ሲያው ከዩኤኢ ጋር ምናምን እየተገናኘ ምናምን የሚሉ አሉ። እሱ ስልጣኑ ነው። ስልጣኑ ነው። እሱ ስላደረገን የማደርጋለሁኝ ካልክ እኮ መንግስትነቱን አላውቅህም እያልከው ነው። ያ ደግሞ ፕሪቶሪያ ስምምነትን መጣስ ነው። እሱ የሚያደርገውን እኔም ካላደረኩ እምትል ከሆነ እኔ ደግሞ ካላደረኩት እሱም ሊያደርገው አይገባም እምትል ከሆነ እዛው ፕሪቶሪያ ስምምነት ላይ ለመንግስት የሰጠ ከሆነ ስልጣን እውቅና መንፈግ ማለት ነው። በጸብ ይከተል። እንደዚህ አይነት ማይረባ ክርክር የሚያነሱ ሰዎች አሉ። የተገኘውን ሰላም ዋጋ የሚሰጥ አካል ሰላሙን ሊያስጠብቅ የሚችል ጦርነትን ሊያስቀር የሚችል የትግል ስልቶችን ወይንም አቅጣጫዎችን ይከተላል። እነ ጌታቸው ረዳ ያደረጉት ይሄን ነበር። ከሃዲ ያስባላቸው ይሄ ነበር። ከፌደራል መንግስት ጋር ተገናኝተን አውርተን ተወያይተን ተደራድረን ጥያቄዎቻችንን ማስመለስ እንችላለን። በዚህ በውስጥ በራሳችን ልፊያ የመደራደር አቅማችንን አናዳክም ነው ያሉት እነ ጌታቸው ረዳ። ከሃዲ ባንዳ ብለው አባረዋቸው። ይሁን ዶክተር ደብረጽዮን አሁን አደራድሩኝ ከብልጽግና ጋር ባይሆነዋል፣ አነጋግሩኝ ከብልጽግና ጋር። እነ ጌታቸው ታዲያ ምን አሉ? ምን አሉ? ይሄን ለማለት እነሱን ማባረር ለምንድን ነው ያስፈለገው? ይሄንን ለማለት እነሱን ከሃዲ ማለት ለምንድን ነው ያስፈለገው? እነ ጌታቸው ረዳ ምን የተለየ ነገር አቅርበው ነው? እናንተ ብልጽግና ስለሾመ ምናምን ብላችሁ አባራችሁት። ይሄው አሁን ላይ ልመና ነው። ብልጽግና ልደራደርም ማለት ግፉትና ያነጋግረን ያደራድረን
እንነጋገር። ይሄን እኮ ለማለት ጌታቸው ቢኖሩ ይጠቅሟችሁ ነበር። ፓርቲውን ለሁለት መክፈል ምን አስፈለገ? እሱን ተከትሎ ሰራዊቱን ለሁለት መክፈል ምን አስፈለገ? እሱን ተከትሎ ህዝቡን ለሁለት መክፈል ምን አስፈለገ? ግራ መጋባት ውስጥ እንዲወድቅ ምን አስፈለገ? ድርድርና ንግግር ለመለመን የአፍሪካ ህብረትን ለማጨናነቅ ብሎ ለማጨናነቅ ይህ ሁሉ መከራ ውስጥ ምን መግባት አስፈልግ? ገና ለገና ጌታቸው ረዳ ጊዜ ካገኙ ስር ከሰደዱ ሙሉ በሙሉ የኛን ቡድን ከመንግስት መዋቅር ውጪ ያደርጉትና ተራ ያደርጉናል በሚል ስጋት ብቻ ትግራይ ውስጥ የነበረውን አቅም አዳክመው አሁን ላይ የገላጋይ ያለ ባይ ሆነዋል። የገላጋይ ያለ ባይ ድርድር ለመጠየቅ ጌታቸው ረዳ ቢኖሩ ድርድር ለመጠየቅ ሰራዊቱ አንድ ላይ ቢሆን ቲዲኤፍ ቲፒኤፍ ብሎ ባይከፋፈል ድርድር ለመጠየቅ ወይም በድርድር ውስጥ የምትፈልጉትን ነገር ለማግኘት ህዝቡ በአውራጃዊነት ባይከፋፈል ይጠቅም ነበር። አሁን ግን ይሄ ሁሉ የነበረውን አቅም በሙሉ ያሽመደመደ እንቅስቃሴ ካደረጉ በኋላ አሁን አደራድሩኝ ብሎ መማፀን ፌል ማድረጋችሁን ማሳያው ይሄ ነው። ለኔ እነ ዶክተር ደብረጽዮን ለአፍሪካ ህብረት በተደጋጋሚ ጊዜ አስቸኳይ እያሉ እኮ ነው የሚልኩት። አስቸኳይ እያሉ የሚልኳቸው ደብዳቤዎች እነ ጌታቸው ረዳ ይዘውት የነበረውን አማራጭ ትክክል ስለመሆኑ ማረጋገጫ አድርጌ ነው የምወስደው። ዶክተር ደብረጽዮን በተደጋጋሚ ለአፍሪካ ህብረት የጻፏቸው ደብዳቤ ለኔ ሲጠቃለል ትርጉሙ ምንድን ነው ካልከኝ ጌታቸው ልክ ነበር እያሉ እነ ጻድቃን ልክ ነበሩ፣ ይቅርታ እነ ጄኔራል ጻድቃን ልክ ነበሩ እያሉ ለመደራደር የድርድር አቅምህን ምን አስበላ? ምን አስበላ? እንዴት ምን አይነት ተደራዳሪዎች ናቸው ባካችሁ? የራሳቸውን የድርድር አቅም በልተው ግማሽ ኃይላቸውን አስወግደው ለስልጣን ጌታቸው ረዳ እና ቡድኑ የሐሳብ ልዩነት አለው። የመንግስትን አቅም ተጠቅመው ከዛ በኋላ እታች ድረስ ያለውን የህወሓት መዋቅር የመንግስት መዋቅር ውስጥ የተሰገሰገውን ማለት አጽድተው ነገ ከነገ ወዲያ እንደነ ውናት እንደነ ሳልሳይ ወያኔ ምንም ትግራይ ውስጥ መግለጫ ከማውጣት በስተቀር ሌላ ተጽዕኖ የሌለን አይነት ፓርቲ ያደርጉናል የሚል ስጋት ይዟቸው እነሱ ላይ እርምጃ ወሰዱ። ያ እርምጃ የነበረውን አቅም በግማሽ ከፈለ። አይ በቃ እነዚህ ሰዎች ይሄን ያክል ርቀት የሄዱትማ በቃ ወደ ጦርነት ሊገቡ ነው ሲባል ያው ጫፍ ላይ ደርሰው አደራድሩ። ለዚህማ ጌታቸው ልክ ነበሩ። የዶክተር ደብረጽዮን ደብዳቤ ወቅታዊ የህወሓት አቋም የነ አቶ ጌታቸው የነ ጄኔራል ጻድቃን በወቅቱ የነበረው አቋምና አማራጭ ትክክል መሆኑን የሚያሳይ ነው። እነሱ ያሉት ይሄንን ነው፣ ሌላ አይደለም። አቅማችንን እናጠናክር፣ ከፌደራል መንግስት ጋር ያለንን ግንኙነት እናሻሽል፣ በኃይል አይሆንም፣ በሰላም እናድርገው፣ በውይይት እናድርገው፣ በድርድር እናድርገው። በዛ አልሆነም ደግሞ ካለን ትግል እናደርጋለን። ትግል ማለት የኃይል አይደለም። ትግል ማለት አሁን ዶክተር ደብረጽዮን የሚጽፉት አይነት ደብዳቤ ማለት ነው።
በወቅቱ አደራዳሪ ለነበሩ በወቅቱ የፕሪቶሪያ ስምምነትን አፈጻጸም ለመከታተል ኃላፊነት ለተሰጣቸው አካላቶች እኛ እንዲህ እያደረግን እዚህ ድረስ እየሄድን፣ ነገር ግን የፌዴራል መንግስት ሊፈጽም አልቻለም። ስለዚህ በእናንተ በኩል የሆነ ነገር አድርጉ፣ ሰላሙ እንዲቀጥል እንዲጸና ብለህ ደብዳቤ መጻፍ ነው። ትግል ማለት እሱ ነው። እነ ጌታቸው ረዳ ያሉት ትግል እሱ ነው። አሁን ይኸው ዶክተር ደብረጽዮን እሱን ያደርጋል። ያኔ አሁን እኮ ለኛ ጥሩ እድል ነው። የምን መንበቅበቅ ነው? የምን መፍራት ነው? ድሮም እኮ ሲጅ ስለተደረግን ነው እንጂ ሌላ ነገር እኮ የለም። አሁን ሲጅ የምንደረግበት ምክንያት የለም። መንግስትን ጫና አድርገን ያመጣታል አሉ። ደራዱ ማለት ነው። በአማርኛ ሉዓላዊ ግዛታችን ይላሉ ወይ በትግረኛ፣ በእንግሊዝኛ ኮንስቲቱሽናል ኦርደር ይላሉ። ኮንስቲቱሽናል ኦርደር እና ሶቨርኒቲ ምንም የሚገናኝ ነገር የለው። ኮንስቲቱሽናል ኦርደር ከክልል እንትን ጋር የአስተዳደር ወሰን አሰማመር ጋር የሚያያይዘው ነገር የለም። የፌዴራል መንግስት የትግራይን ወሰን አያውቀው። የሚያውቀው የትግራይ ክልል ህገ መንግስት። የትግራይ ክልል ህገ መንግስት ደግሞ እሱ አይደለም ወደ ነበረበት ቦታ እንዲመለስ ሪስቶር እንዲደረግ የተጠየቀው የክልል ህገ መንግስት አይደለም። የተጠየቀውም ኦርደሩ ነው። ሪስቶር እንዲደረግ የተፈለገው ኦርደሩ ነው። ኦርደሩ ማለት እዙ የፌዴራል ተቋማቶች በትግራይ ውስጥ ያላቸው ስልጣን እንዲከበር ነው የተፈለገው፣ ሌላ ነገር አይደለም። እሱ ተበላሽቶ ስለነበር አሁን የሆነ ጌታቸው ረዳ ሲሉት ወደ ነበረው ነገር መጥተዋል። ከጦርነት አውጡ፣ ሰላም ይሻላል አሉ ዶክተር ደብረጽዮን። ጌታቸው ረዳ እኮ ዋጋ አለው። ቲፒኤልኤፍ ማነው ፕሪቶሪያ ትልቅ ዋጋ አለው። ድል ነው፣ ለኛም ለትግራይም ህዝብ ድል ነው። ስለፈረምነው አይደለም፣ እኛ ስለፈረምነው አይደለም፣ አይተን ያጣጣምነው ነገር ነው። ድል ነው። ለዛ ዋጋ መስጠት የቀሩ ነገሮችን ይሄ ዋጋው እንዲጸና፣ ዋጋ የተሰጠው ነገር እንዲጸና እንዲቀጥል፣ እነሱን በሰላማዊ በህጋዊ በፖለቲካዊ መንገድና ትግል የቀሩ ነገሮች እንዲፈጸሙ እናድርግ። እምቢ ተባለ። ይሄው አሁን ይሄንን እንግዲህ እነሱ ጀምረውታል። ያኔ እምቢ ያሉትን ዛሬ አድርገውታል። ያኔ በሙሉ አቅም እናድርገው ሲሉ እነ ጌታቸው ረዳ ወግድ አሏቸው። አሁን እነሱ በግማሽ አቅም እያደረጉት ይሳካላቸዋል። እንደምናየው ከሆነ አይመስልም። መንግስት እየወሰደ ያለው እርምጃ ከ2013 ጦርነቱ በፊት ወይም ወደ ጦርነቱ ሊገባ አካባቢ ላይ ሲደረጉ የነበሩ የምናስታውሳቸውን አይነት ድርጊቶችን አሁን እያደረገ ያለው። እነዚህን ድርጊቶች ያየ ሰው ወደ ጦርነት የመገባት እንጂ ጉዳይ ወደ ድርድር የመሄድ እድሉ ባዶ እንደሆነ ነው የሚረዳው። ፌል አድርገዋል እነ ዶክተር ደብረጽዮን። ደብዳቤያቸው ያንን ነው የሚያሳየው። ወደ ሌላው ጉዳይ እናልፋለን። ወዳጆች አብራችሁን ቆዩ፣ እንመለሳለን። ተመልሰናል። ተመልካቾቻችን አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ኦኬ ፎኒክስ የመጀመሪያው ጥያቄ አንተን ያየሁት ቴዲ ሁሌ ስጠይቅህ የምትዘላት ጥያቄ ልጠይቅህ። ኦኬ መንግስት ህወሓትን እንደ አዲስ ተመስገብ ማለቱና የተከዜ ዘብን አስታጥቆ አብሮ መሰለፉ ለፕሪቶሪያ መፈጸም ፍላጎት እንደሌለው አያሳይም ወይ?
ፎኒክስ ይህን ደጋግመ ጠይቀኝ አልፌው ከነበረ የዛሬው ንግግሬ ላይ እኮ መልሼዋለሁ። የቲፒኤልኤፍን አካሄድ የፌዴራል መንግስት ይፈልገው ነበር። ባይፈልገው ልንገርህ፣ ባይፈልገው እነ ጌታቸው ረዳን በኃይል ሲያባረሩ የዛን ጊዜ ፌዴራል መንግስት ጠንካራ አቋም መያዝ ይችል ነበር። ምክንያቱም በቂ ምክንያት ነበረው። ጌታቸው ረዳ ሲሾም የሾሙት ጠቅላይ ሚኒስትሩ ናቸው በህዋቶች አቅራቢነት። ይሄ ስምምነታቸው ነጥብ ነው። ስለዚህ ጌታቸው ረዳን ማንሳት አትችሉም ብለው ጠንካራ አቋም መያዝ ይችሉ ነበር። ያን ያልያዙበት ዋነኛው ምክንያት ጌታቸውን ከዛ አውጥተው ለራሳቸው ሊጠቀሙበት፣ እነሱ ደግሞ ለጦርነት የሚያደርጉትን ዝግጅት እንደ ልባቸው እንዲያደርጉ። ይሄ ለኔ የሚነግረኝ ነገር አለ። ቲፒኤልኤፍ ወደ ጦርነት የሚያደርገው እንቅስቃሴ ለፌዴራል መንግስት ወጥመድ ነው። ይፈልገዋል። መረማመጃው ነው። አሁን ብዙዎቹ የቲፒኤልኤፍ ተንታኞች ይሄን ዶክተር ደብረጽዮን ማለት ነው ይህ መንግስት ግጭት የሚወድ በጦርነት እንትን ማለት የሚፈልግ ምናምን ይላሉ። ሰው እንደዛ የሚፈልግ ከሆነ አንተ ያንን ፍላጎቱን አታሟላለት። ግባ እንደዛ አታሟላለት። ከዛ በተቃራኒ ነው ልትሄድበት የሚገባው። በግጭት ሰርቬይ በሚያደርገው ከሆነ በግጭት የሚጠቀም ከሆነ ግጭት አሰጠው። እንደውም ግጭት ሊፈጥር የሚችልባቸውን አይነት መንገዶች ማክሸፍ ነው ስልትህ ሊሆን የሚገባው እንጂ በግጭት ነው የሚያምነው፣ በግጭት ነው ሰርቬይ የሚያደርገው እያልክ ልጋጨው ካልክ ላኑሮ እያልክ ነው። ለኔ የሚገባኝ እንደዛ ላኑሮ እያልክ ነው። እና እንደ አዲስ ተመዝገብ ማለቱ ላይ አላሳተፈው። አሁን እሱም ብየዋለሁ። የተከዜ ዘብን በሚመለከት የተከዜ ዘብ አማራጭ የሌለው ጉዳይ ነው። ቲፒኤልኤፍ ለጦርነት እየተዘጋጀ ነው። ያንንም ቦታ ካልያዝኩ እያለ ስለዚህ ህዝቡ ራሱ ካልተደራጁ ይልሃል። አይ እናንተ አትደራጁ እኔ ህልውናችሁን አስጠብቃለሁ ብለህ ወይ ዋስትና መስጠት አለብህ፣ ካልሆነ ደግሞ መፍቀድ አለበት። ምንም ምርጫ የለም። እና የተከዜ ዘብ አስገዳጅ በሆነ አይነት ሁኔታ የተቋቋመ ያን አስገዳጅ አይነት ሁኔታ ደግሞ የፈጠረው ራሱ ቲፒኤልኤፍ ነው። እንደዛው ሰዱት። ዘሩባቤል ቴዲ ማዕከላዊ ኢትዮጵያ ላይ ምን እየሆነ እንዳለ ብታጣራ። ኦኬ አንዳንድ ሰዎች ትንሽ እዛ አካባቢ ሲያጉረመርሙ ሰምቻለሁ፣ ግን ብዙ ትኩረት አልሰጡትም ነበረ። ዘሩባቤል ሰለሞን ቴንኪው። አጣራና የደረስኩበትን ነገሮች ለእናንተ ይዤ እመጣለሁ፣ አሳውቃችኋለሁ። ጥያቄ፣ ሀሳብ፣ አስተያየት። አንዳንዶቹ ጥያቄዎች ወይም አስተያየቶቻችሁ እርስ በርስ እየመሰለኝ የማልፋቸው አሉ እና ወይ ለቴዲ በሉት፣ ምክንያቱም እርስ በርስም ስታወሩ ስለማይ እኔን የማይመለከት ይሆናል ብዬ ነው። አበራ ከላይ መልስልኝ ቴዲ። ኦኬ የአማራ ልዩ ኃይልን ትጥቅ ፍታ ብሎ ጦርነት የከፈተ አገዛዝ በምን ስሌት ነው የተከዜ ዘብን የሚፈቅደው? የአማራ ጉዳይ ላይ አበራ እውነቱን ስንነጋገር መንግስት ክልሉን ይጠረጥረዋል። ክልሉን በጣም ነው የሚጠረጥረው። ቲፒኤልኤፍ የተረፈው፣ ቲፒኤልኤፍ ትጥቁን ያልፈታው፣
አማራ ክልል ላይ የፌዴራል መንግስት ወይም ብልጽግና ካለው ጥርጣሬም ጋር የተያያዘ እንደሆነ አምናለሁ። እንደዛ አምናለሁ። ልዩ ኃይሉም የፈረሰበት ምክንያት ከዛ ጥርጣሬ የመነጨ ነው። እና የተለያየ ነው ማለት አሁን ያንተ ጥያቄ እንዴት መሰለ? ኦኬ አማራ ክልል ላይ ልዩ ኃይል አፈረሰ፣ እዛ ደግሞ ተከዜ ኃይልን ፈቀደ፣ ይጋጫል አይነት ነገር ነው አይደል? አዎ እኮ የብልጽግና ባህሪ ነው። ለአንድ ነገር በመርህ አይደለም የሚያደርገው፣ በመርህ አይደለም፣ ከራሱ ጥቅም ከራሱ ፍላጎት ጋር አያይዞ ነው የሚያየው። አበራ የአማራ ልዩ ኃይልን ሲያየው ስጋት ነው፣ የተከዜ ዘብን ሲያየው ስጋት አይደለም። እንደውም የሚጠቅመው መለኪያው እሱ ነው እንጂ የሆነ መርህ አይደለም። እንደዛ አድርገህ አትውሰደው ነው መልስ። ይሄ ነው የሚሆነው። መልስ ይሄ ነው። ብልጽግናን ከተረዳኸው ብልጽግና መለኪያው የሆነ ነገር ለማድረግ የእሱ ፍላጎትና ጥቅም ነው መለኪያው እንጂ ህግ መርህ ምናምን አይነት ነገር አይደለም። በዛ ተረዳው። ወደ የሳውዲ ጉዳይ እንለፍ። ከመሸጋገሪያ በኋላ እንመለስ መሰለኝ። አብራችሁ ነው ታጆች። ተመለስን ተመልካቾቻችን፣ አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። የሳውዲ አረቢያው የውጭ ጉዳይ ሚኒስቴር ወደ ኢትዮጵያ መምጣት አነጋጋሪ ሆኖ አይተነዋል። አነጋጋሪ የሆነበትም ዋነኛው ምክንያት ቀጠናው ላይ ከተፈጠረው ውጥረት ጋር ተያይዞ ነው። ከዛም ጋር መያያዙ በጣም ተገቢ እንደሆነ እናምናለን። እኛም ብንሆን ከቀጠናዊ ሁኔታው ጋር ተያይዞ ነው የሳውዲ አረቢያ የውጭ ጉዳይ ሚኒስቴር የመጡት የሚል ነገር እንደዚህ አይነት እምነት አለ። በብዙ በተለያየ አይነት መንገድ ሲነሳ ነበረ። ኢትዮጵያ ውስጥ የሳውዲ ኢትዮጵያ ላይ ጫና ለማሳደር ነው የመጣችው ከዚህ አንጻር የሚል በተለይ በዋናነት ሱዳን ላይ የኢትዮጵያ መንግስት እያደረገ ካለው ጣልቃ ገብነት ጋር በተያያዘ የሳውዲ መንግስት ጫና የማሳደር ፍላጎት ኖሮት ነው የመጣው በሚል መነጋገሪያ ያደርገውታል። ሌሎች በሌላ አይነት መልኩ አይተውታል በተቃራኒው። ወደ ሳውዲ ወደ አረቡ ዓለም ደግሞ ከዲፕሎማሲ ፕሮቶኮል ጋር በተያያዘ በተለይ የሳውዲ አረቢያው የውጭ ጉዳይ ሚኒስቴር አቀማመጥ የእግራቸው የውስጥ ሶል ወደ ጠቅላይ ሚኒስቴሩ መታየቱ እሱ ከንቀት ጋር ከስድብ ጋር የተያያዘ ነው በሚል መነጋገሪያ አድርገውታል በአንድ በኩል። በሌላ በኩል ያ አይነት አቀማመጥ ሰሚት የማድረግ የሽንፈት አይነት መገለጫ ነው እና በትክክል ሳውዲንም አልወከለም ደግሞ በሚልም እንደዚሁ እዛ ደግሞ ከዛ ጋር ደግሞ አያይዘው ሲነጋገሩበት አይተናል። በእርግጥ በአረብ ሀገር ውስጥ ሶል እንደዚህ ማሳየት ነውር ነው። በአቀማመጣቸው ደግሞ እንደዛ ደግሞ መሆኑ ትንሽ ጠቅላይ ሚኒስቴሩን የበላይ ነገር አደረጋቸው የሚል ነገር ያነሳሉ። አንዳንዶች ለዛ ማስተባበያ ማሰብ ያለባችሁ እኚህ የውጭ ጉዳይ ሚኒስቴር ናቸው፣ እነዛ ያኛው ጠቅላይ ሚኒስቴር ነው እና ያንንም ከግምት ማስገባት ያስፈልጋል ብሎ አንዳንዶች ደግሞ ሊያለዝቡትም ሲሞክሩ አይተናል። ወደ አረቡ ሀገር አካባቢ እኛ ወደ ራሳችን ጉዳይ ገብተን ብናወራ የተሻለ ነው። የሳውዲ አረቢያው የውጭ ጉዳይ ሚኒስቴር ትላንት ኢትዮጵያ ውስጥ ነበሩ። የእሳቸው ምክትል ዛሬ አስመራ ናቸው። አይ ቲንክ ይሄ ራሱ ዋነኛው የመጡበት ምክንያት ምን እንደሆነ የሚነግረን ይመስለኛል። ዋነኛው የመጡበት
በእኔ እምነት በኢትዮጵያና በኤርትራ መካከል ያለው ውጥረት ነው። ሳውዲ ሁለቱን ሀገራቶች ለማሸማገል ብዙ ጥረት ስታደርግ ነበር። በጣም ብዙ ጥረት ስታደርግ ነበር። የሁለቱ ሀገራቶች ወደ ጦርነት መግባት ሳውዲ አረቢያን ይጎዳታል። ስለዚህ ሁለቱን የማሸማገል ፍላጎት አላት፣ ወደ ጦርነት እንዳይገቡ። የኢትዮጵያ የባህር በር ጥያቄ ከሳውዲ ፍላጎትና ጥቅም ጋር በተያያዘ እምብዛም ነው ማለት ኢትዮጵያ ወደ ቀይ ባህር እንዳትጠጋ ምናምን የሚል አይነት አቋም የላትም ሳውዲ። በአሰብ በኩል ኢትዮጵያ ወደ ባህር ብትጠጋ ሳውዲን የሚጎዳት ነገር የለውም። አሸማጌ መሆን የምትችል ነች። ከኤርትራ መንግስትም ጋር ጥሩ የሆነ ግንኙነት አላት። ስለዚህ ለሁለቱም የመታመን እድል አላት። ኢትዮጵያ ውስጥ ብዙ ኢንቨስትመንት አላት። ከ200 በላይ የሚሆኑ ካምፓኒዎች አሏት ሳውዲ። በጣም በኢኮኖሚ ተሳሰርን፣ የቆየ ግንኙነት ነው ያለን። ስለዚህ አሸማጋይ የምትሆን ሀገር ነች ከራሷም ኢንተረስት ጋር በተያያዘ አንድ። ሁለተኛው ምዕራቡ ዓለምም የሁለቱን አካላት ግጭት ስለማይፈልጉት ከቀጠናዊ ሁኔታው አኳያ ስለማይፈልጉት ሳውዲም አማካኝ ልትሆን ትችላለች ብለው ስላሰቡ በሳውዲ በኩል የማሸማገል ጥረት እንዲኖር ግፊት የሚያደርጉ ነበር። በፊት ላይ እንዲህ በተጠናከረ አይነት መልኩ አልነበረም። አሁን ግን የሁለቱ ሀገራቶች ጉዳይ በተለይ የኢትዮጵያ የውጭ ጉዳይ ሚኒስቴር ለኤርትራው አቻው ያን ደብዳቤ ከጻፈ በኋላና በኤርትራ በኩል የተመለሰው ምላሽ አዎንታዊ ሆኖ አለመገኘቱ በቃ ጦርነቱን አይቀሬ የሚያደርግ ጉዳይ ሆኗል። አንድ ሁለተኛው የትግራይ አካባቢ ላይ ያለው ውጥረት በጣም እየተጠናከረ መምጣቱና መንግስትም ትግራይ ላይ ያለውን ጉዳይ ከሻዕቢያ ጋር በቀጥታ አያይዞ ስለሚያየው የትግራይ ሙቀት መለኪያ ነው። በኤርትራና በኢትዮጵያ መካከል ለሚኖረው ጦርነት መለኪያ ነው ትግራይ ላይ ያለው ቴንሽን ወይንም ውጥረት። ይሄንንም ሲያዩ እንደ በፊቱ ችላ ልንለው የሚገባ ጉዳይ አይደለም፣ ይህን ጉዳይ ቶሎ መፍታት አለብን ብሎ ነው በዋናነት ዋና ጉዳያቸው ይሄ ነው የመጡበት። ሱዳን ላይ ካለ ጉዳይ ጋር ከዩኤኢ ጋር በተያያዘ ጫና ለመፍጠር ነው ምናምን የሚሉ ሰዎች አሉ። ግን እንደዛ አይደለም፣ እንደዛም ሊሆንም አይችልም። የኢትዮጵያ መንግስት ሱዳን ውስጥ ዩኤኢን ወክሎ ጣልቃ እየገባ እንደሆነ ዛሬ እኮ የተሰማ ጉዳይ እኮ አይደለም። በተለይ ለሳውዲ ደግሞ በደንብ የሚያውቁት ጉዳይ አዲስ ነገር አይደለም። ስለዚህ ከዛ ጋር በተያያዘ ጉዳዩ አይነሳም እያልኩ አይደለም፣ ይነሳል። ግን ዋነኛው ጉዳይ እሱ አይደለም። ሱዳን ላይ ያለው ችግር ሳውዲ አረቢያ እንዲፈታ ፍላጎት አላት። የኢትዮጵያ መንግስት ጣልቃ እየገባ መሆኑ ትንሽ ለማስተባበል በሚቸግር አይነት መልኩ በሮይተርስ በኩል መረጋገጡ ምናልባት የሱዳንን ችግር ከመፍታት አኳያ የኢትዮጵያ መንግስት አስተዋጽኦ እንዳለው ያሳይ ይሆናል እንጂ ከዛ ያለፈ ብዙ ጉዳት የለም። እንደ ጉዳት ከታየ ይሄ አርኤስኤፍ የሚባለው ኃይል ሱዳን ውስጥ የሚፈጽማቸው የሰብአዊ መብት ጥሰቶች ናቸው። እነዛ ጉዳዮች የአፍሪካ ህብረት በጣም ኮንኗል። ለዛ ድጋፍ እያደረጉ ያሉ አካላቶች እንዲታቀቡ፣ ሁሉንም ሱዳን ውስጥ እጃቸውን ያስገቡ አካላቶች በሙሉ እንዲታቀቡ ሁሉ ጥሪ አድርጓል። ምናልባትም ወደ ማዕቀብ ሁሉ ሊያመራ የሚችሉ ነገሮች ሁሉ ይኖራሉ። ጠንካራ አቋምን የያዘው በዚህ ጉዳይ ላይ የአፍሪካ ህብረት ግን ኢትዮጵያ ጣልቃ እየገባች ነው። ግልጽ ነው። ይሄ ድሮም የሚታወቅ ነው። ከዛ ውጪ ከዚህ ቀደም እንደነገርኳችሁ እኔ ኢትዮጵያ ሱዳን ውስጥ ጣልቃ ለመግባት በቂ ምክንያትም አላት። በቂ ምክንያት
ጎረቤት ማለት ለህልውና ወሳኝ አካል ነው። ለህልውና ወሳኝ የሆነ አካልን በሚመለከት ታሪካዊ ጠላቴ ነው የምትለው ወይም ጠላቴ የምትለው አካል ለጊዜውም ሊሆን ይችላል የሚፈልገውን አካል አሸናፊ ለማድረግ በተዘዋዋሪ በቀጥታም እየተንቀሳቀሰ አንተ ዝም ብለህ ልታይ የምትችልበት ምንም አይነት እድል የለም። ሳውዲ ኢትዮጵያ ላይ ጫና ለማድረግ ሞራሉም አይኖራትም ነው የምላችሁ። በሱዳን ጉዳይ በኢትዮጵያ መንግስት ላይ ጫና ለማድረግ ሞራሉም ሊኖራት አይችልም። ምክንያቱም ራሷም ተሳታፊ ነች። ግን ጉዳዩ ከተነሳ ግን ቢያንስ ይሄን ችግር እንዴት እንፍታው በሚለው ጉዳይ ላይ የኢትዮጵያን መንግስት ለማግባባት የሳውዲን አማራጭ የኢትዮጵያ መንግስት ይቀበላል አይቀበልም የምናውቀው ጉዳይ አይደለም፣ የምናየው ነው። ግን የሳውዲ አማራጭና የዩኤኢ አማራጭ ግን የተለያየ ነው። የሱዳን ችግር ይፈታ የሚባልበት ሁለቱም ችግሩ እንዲፈታ ፍላጎት አላቸው። ነገር ግን የሚያቀርቡት አማራጭ በጣም የተለያየ ነው። በዚህ ረገድ የኢትዮጵያን መንግስት ከሳውዲ ጎን እንዲሰለፍ ወይም የሳውዲን አማራጭ እንዲቀበል እና እሱ አማራጭ እውን እንዲሆን ለመነጋገር በዛ ደረጃ ለማግባባት ሙከራ አይኖርም ተብሎ አይታሰብም። ከሱዳን አኳያ ማለት ነው። እያንዳንዶች እንዳሉት ለመቆጣት ነው፣ ጫና ለማሳደር ነው። በዛ ደረጃ እንኳን አይደለም። ግን ከዩኤኢ ጋር ካላት ግንኙነት አኳያ በዛም ምክንያት የኢትዮጵያ መንግስት በሱዳን ውስጥ አልቃ እየገባም ስለሆነ የሱዳንን ችግር ከመፍታት አኳያ አንድ ባለድርሻ አካል ነው፣ ችላ የምትለው አይደለም። በጣም በቅርብ ርቀት ኦልሞስት በቀጥታ ሊባል በሚችል ደረጃ አርኤስኤፍን እየደገፈ ነው የሚል መረጃ ነው የወጣው። ይሄም ደግሞ ድሮም የሚታወቅ ነው እንዳልኩ። ስለዚህ ይህን ባለድርሻ አካል ከአንተ አማራጭ ጋር አብሮ እንዲቆም ለማድረግ ለማግባባት ሙከራ መደረጉ የማይቀር ነው እንጂ ጫና ለመፍጠር እረፍ ለማለት እንደዛ አይነት ነገር ይሆናል የሚል ግምት የለንም። ከዛ ውጪ ሳውዲ በቀጠናው የእስራኤል መምጣትም ያሰጋታል። የእስራኤል ወደ አካባቢው መምጣት እና እስራኤል ደግሞ ከዩኤኢ ጋር ያላት ግንኙነት ጥብቅ መሆኑ ዩናይትድ አረብ ኤምሬትስ ቀጠናው ላይ ላላት ፍላጎት ተጨማሪ አቅም እያገኘች እንደሆነ ስለምታስብ የእስራኤል መምጣት እንደዚሁ ያሳስባታል። ከእስራኤል መምጣት ጋር በተያያዘ የኢትዮጵያ መንግስት የሚያውቀው ነገር የተወጣው ሚና ሊኖር ይችል ይሆናል፣ አይታወቅም። ስለዚህ በዛም ረገድ የኢትዮጵያን መንግስት ለማግባባት ነው እና እንደውም እንዳየሁት ከሆነ የሳውዲ አረቢያ ወደ አካባቢው መምጣት በቀጠናውን በሚመለከት ኦፖርቹኒቲ የሚፈጥርለት ነው መሰለኝ ለመንግስት። ለምሳሌ ከሻዕቢያ ጋር መነጋገር ይፈልጋል። የኢትዮጵያ መንግስት መነጋገርን ይፈልጋል ከሻዕቢያ ጋር። ልክ ቲፒኤልኤፍ ከሱ ጋር መነጋገር እንደሚፈልገው የኢትዮጵያ መንግስትም ስስታ ምናምን እያለ ሙልጭ አድርጎ ቢሰድበውም ግን ከሻዕቢያ ጋር መነጋገር ፍላጎት አለ። ቢያንስ ያ ሊሆን የሚችልበትን የሆነ እድል ይፈጥርለታል። አንድ ሁለተኛ፣ አሁን ሁነኛ አጋሩ ዩኤኢ ብቻ ነች። አሁን ግን ሳውዲም ደግሞ ቢሆን አማራጭ እያቀረበች ነው። ቀጠናው ላይ ያለውን ፍላጎት በሚመለከት እኔም አማራጭ ነኝ ነው። ምናልባት ከኤርትራ መንግስት ጋር አግባባችኋለሁ፣ የባህር በር ጥያቄ በዛ በኩል መልስ የሚያገኝበትን ሁኔታ እኔ ለማመቻቸት እሞክራለሁ። ሱዳን ላይ ባለው ጉዳይ እንደዚሁም ሌሎች ቀጠናዊ በሆኑ ጉዳዮች ላይ ከዩኤኢ ይልቅ እኔን ጥሩ አጋር አድርገህ መያዝ ትችላለህ የሚል አማራጭም ሊሆን ይችላል።
የመሆን እድሉ በአብዛኛው ሰፊ እሱ ነው እንጂ ጫና ለማድረግ አይደለም። አሁን ጫና ማድረግ የኢትዮጵያ መንግስት ላይ ለዚያውም በሳውዲ በኩል የሚጠቅም አይደለም። ድሮ በፊት ላይ የኢትዮጵያ መንግስትና ዩኤኢ ያላቸው ግንኙነት የሚታወቅ ነው። ዩኤኢ ቀጠናው ላይ ያላት ፍላጎት የሚታወቅ ነው። የኢትዮጵያ መንግስትም ፍላጎቱ የሚታወቅ ነው። ዩኤኢ እዚህ አካባቢ ላይ የበላይ መሆን የምትችልበትን አይነት ሁኔታ መፍጠር ትፈልጋለች። በቀይ ባህር በዚህ በእኛ ሳይድ ባለው ማለት ነው። በዛኛው በኩል ያው ሳውዲ ነች የምታስተዳድረው ያኛውን ዳርቻ። በዚህኛው ሳይድ ደግሞ ዩኤኢ የሚያስ ፍላጎት አላት። ሰው ፍላጎታቸው ሳውዲ የምትሆን የምታውቀው ነው። ነገር ግን የሁለቱ ግንኙነት የትም እንደማይደርስ የሚታወቅ የትም አይደርስም። ሞክረዋል፣ የትም አይደርስም። አሁን ግን እስራኤል የምትባል አገር መጣች። ብዙ ሰዎች ሊዘሉት ይፈልጋሉ ይሄን ጉዳይ። የእስራኤል ወደ አካባቢው መምጣት ጌሙን የቀየረው፣ በቃ ጌሙን ቀይሮታል። አሁን ዩኤኢም ኢትዮጵያም ምንም ማያመጡም የምትላቸው አይደሉም። ለምን? ከእስራኤል ጋር ጥሩ ግንኙነት አላቸው። እስራኤል ደግሞ የመጣችበት ጉዳይ ለድርድር የሚቀርብ ጉዳይ አይደለም፣ የሴኪዩሪቲ ጉዳይ ነው። ከንግድ ጋር ከኢንቨስትመንት ጋር ምናምን አይደለም። እዚህ ሸቀጥ ምናምን ልትነግድ አይደለም የመጣችው፣ የጦር ሰፈር ልትገነባ ነው። ይሄ ጨዋታውን ቀይሮታል። ቀጠናው ላይ ያለውን ጨዋታ በጣም ነው የቀየረው። ሳውዲ መታ ኢትዮጵያ ላይ ጫና አይደለም የምታደርገው፣ ከዚህ አሊያንስ መነጠል ነው የምትፈልገው። ኢትዮጵያ ወሳኝ ነች ለእስራኤልም ቢሆን አጋሯ ነች። በቅርብ አካባቢ ነው ያለችው። ወደ ባህር በሩ አካባቢ ብትወጣ የእስራኤልን ፍላጎት ጥቅም ልታስጠብቅ ትችላለች። እስራኤል እዚህ አካባቢ ቀጠናው ላይ ስጋት አለባት። ከሁቲ አማጽያን ምናምን የሚነሳ አልሸባብም ምንም አይነት ሶማሊያ ላይ ስጋት አላት ብቻ ሳይሆን ኢንተረስቷን ሊያስጠብቅ የሚችልም አካል የላትም። ያሏትም የራሳቸውን ኢንተረስት እንኳን ማስጠበቅ የሚችሉ አይደሉም። ለምሳሌ ኢትዮጵያን ብትወስድ ወደ ባህር የወጣች አይደለችም። ስለዚህ እሷ ራሱ የጎረቤት ጥገኛ ሆና ቁጭ ያለች ሀገር ነች። ሻዕቢያ የእስራኤልን ፍላጎት ሊያስጠብቅ አይችልም። ጅቡቲ በተመሳሳይ፣ ሶማሊያ በተመሳሳይ ሰው የሆነ አጋር ትፈልጋለች እስራኤል። ያ አጋር በቀጠናው ላይ የእሷን ፍላጎት ማሳካት የሚችል ደግሞ ቢሆን ጥሩ ነው። ዛሬ የኢትዮጵያን የባህር በር ፍላጎት እስራኤል የምትደግፍበት ምክንያት ከዛ ጋር የተያያዘ ነው። ስለዚህ ኢትዮጵያን ወደ ባህር አወጣሻለሁ፣ የኛን ፍላጎት ትፈጽሚያለሽ፣ ይሄ ዲላቸው ነው። እስራኤል የመን ላይ ፍላጎት አላት፣ ኢንተረስት አላት። የመን ላይ ያላት ኢንተረስት ሳውዲ ካላት ኢንተረስት የሚጋጭ ይሆናል። ሳውዲ ኢንተረስት አላት የመን ላይ። የዩኤኢ እና የሳውዲ አረቢያ ግጭት አንዱ የመን ላይ ካለው ሁኔታ ጋር የተያያዘ ነው። የመን አንድ ተገንጣይ ቡድን አለ፣ እሱን ዩኤኢ ይደግፋል። የየመንን መንግስት ሳውዲ ትደግፋለች። ይህ ልዩነት አላቸው። እስራኤል የቱን ነው የምትፈልገው? ምንየው ነው የእስራኤል መምጣት ያሳስባታል ለሳውዲ አረቢያ ነው ማለት። የእስራኤል መምጣት ብቻ ሳይሆን አሊያንሱም ራሱ ትንሽ ጠንከር ያለ። ስለዚህ ኢትዮጵያ ላይ ጫና ማድረግ በሳውዲ ደረጃ ነው የምላችሁ አሁን አይጠቅምም። የሚጠቅም አይደለም። ሱዳን ውስጥ ጣልቃ ገብታችሁ ውጡ ብሎ ማስፈራራት አይጠቅምም። እንደውም ሱዳን ላይ ባለድርሻ ነሽ፣ ሰው ችግሩን እንዴት እንፍታው፣ በዚህ መንገድ ነው የኛን አማራጭ ተከተል፣ እንዲህ እናደርጋለን ሊባል ይችላል። ከዛ ውጪ ይሄ የነ እስራኤል ምናምን አሊያንስ ምንም አያደርግም ብሎ ከዛ አሊያንስ ኢትዮጵያን አውጥቶ ወደ ራስ የማምጣት ፍላጎት ነው። ኦፖርቹኒቲ ነው የሚፈጥረው ለኢትዮጵያ ነው ማለት።
እንግዲህ ብልጽግና እንዴት ይጠቀማል እሱም ባናቅም ግን ኦፖርቹኒቲ ነው፣ አማራጭ ኃይል እያገኘ ተፈላጊ መሆን እየቻለ እንደዚህ ደግሞ ሲሆን የባህር በር ፍላጎትን ማሳካት የምትችልበት እድሎች እየሰፉ ነው። እሱን መደራደሪያ አድርገህ ማለት ነው። እንግዲህ ለዛ ይጠቀማል አይጠቀሙም ወደፊት የምናየው ነው የሚሆነው። ግን የነ ሳውዲ መምጣት ግን ኦፖርቹኒቲ እንጂ እሱ ጫና ሊሆን አይችልም። የእስራኤል መምጣት ዩኤኢ እና ኢትዮጵያ አሁን የሌሎችን ጫና እንዲቀበሉ የሚያደርጋቸው አይደለም። ጠንከር ብለዋል። የቱርኩ ፕሬዝዳንት ኢትዮጵያ ሊመጡ ነው። አንዱ የሚመጡበት ዋነኛው ምክንያት ከእስራኤል ጋር የተያያዘ ነው። ኢትዮጵያ ምን አግብቷል? እስራኤልን ውጪ አትል፣ ግቢ አትል። ግን የተፈለገው ምንድን ነው? ያንን አሊያንስ ማላላት ነው። እስራኤል ወደዚህም ስትመጣ አጋር እንዳታገኝ ማድረግ ነው የተፈለገው። እስራኤልን ቀጠናው ላይ ማትፈለግ አካል አድርጎ የመግፋት ፍላጎት ነው እየተፈጠረ ያለው። ልክ ሶማሌላንድን እያደረጓት እንዳሉት ማለት ነው። አረቡ ሀገራት ወይም ሶማሊያ ራሱ በአረቡ ሀገራት ዘንድ ሶማሌላንድ ምን እንድትለው እየተፈለገ ያለው እንድትገለል እንዴት ከእስራኤል ጋር። ለዛ ነው ፍልስጤሞችን ለመቀበል ብላ ተስማምታ ነው እስራኤል እውቅና የሰጠቻት ምናምን በሚል ከሃይማኖት ጋር ሁሉ ያያይዙታል። እስራኤል ወደዚህ የመጣችው ሌላ ሀገር ልትወጋ ነው እና ደግሞ ሶማሌላንድ ደግሞ ቤዝ እየሆነች ነው ብላ ሶማሌላንድን ከጎረቤቶችም ከአረቡም ሀገር ከሙስሊሙም ማህበረሰብ የመነጠል ስራ ነው የሞቃዲሾ ሶማሌ እየሰራ ያለው። ተመሳሳዩን እስራኤልንም እንደዛ የማድረግ ፍላጎት ነው ያለው። ቀጠናው ላይ እንኳን ደህና መጣሽ የሚላት ማንም እንዳይኖር፣ ቀጠናው ለእስራኤል ምቹ እንዳይሆን የማድረግ ፍላጎት ነው። ኢትዮጵያ ትልቅ ሀገር ነች። እቺ ትልቅ ሀገር ከእስራኤል ጎን ነች። የእስራኤልን መምጣት ኢትዮጵያ እንዲታየዋለች አታየውም በይፋ ብልጽግና ባይገልጽም፣ ነገር ግን የምናየው ሁኔታ ግን ራሱ ዝምታውም ቢሆን ከእስራኤል ሳይድ ነው ብልጽግና የተሰለፈው ለማለት አይ ቲንክ ይበቃን ይመስለኛል። ስለዚህ ኢትዮጵያን ከእስራኤል የመነጠል ፍላጎትም አለ እና እስራኤልን ብቻዋን የማስቀረት ፍላጎት አለ እና ከዚህ አኳያ ነው የመጡት። ይሄ ደግሞ ኦፖርቹኒቲ ነው የሚፈጥርልህ። ማን የበለጠ ያቀርብልሃል? ማን የበለጠ ይሰጥሃል? ቀጠናዊ ሁኔታው እኔ ብዙ አጣብቂኝ ሆኖ አይታየኝም። ትልቁ ችግር የብልጽግና ውስጣዊ ችግር፣ ውስጣዊ ጉዳዩን ነው መፍታት ያልቻለው እንጂ ቀጠናዊ ጉዳይ በራሱ ቀመር ሰርቶበትም ባይሆን ግን አጋጣሚዎች እስካሁን ባለው ሁኔታ እጁ አድርጎለታል። ጥሩ ነው። የሳውዲ መምጣት ተፈላጊነቱን ነው የሚያሳየው። ሳውዲ ብቻ እኮ አይደለም፣ ስንት ዲፕሎማት ነው እኮ የሚመጣው እኮ ኢትዮጵያ ውስጥ። የቱርኩን ፕሬዝዳንት ሊመጡ ነው እመጣሉ ያሉት ያኔ የአንካራ ዲክላሬሽንን ሲያፈራርሙ ነበር። ያን ጊዜ ሳይመጡ ቀሩ። ይኸው አሁን ግን በራሳቸው ጉዳይ ቀጣይ ሳምንት ይመስለኛል ኢትዮጵያ ውስጥ የሚመጡት ከአፍሪካ ህብረት ስብሰባ በኋላ ምናልባት የሚመጡት። ለምንድን ነው? አሁን ኢትዮጵያን ተፈላጊ የሚያደርግ አይነት ቀጠናዊ ሁኔታ እየተፈጠረ ስለመጣ። በዚህ ውስጥ እንግዲህ ጌሙን ጥሩ አድርጎ መጫወት የሀገሪቱ መንግስት ነኝ ከሚል አካል የሚጠበቅ ነው እና ብዙም እንደ ጫና የሚታይ አይደለም። ይሄ ነው ወዳጆች። ቴዲ ሳውዲ አረቢያ ከእስራኤል ጋር ግንኙነት የላቸውም ብለህ ታምናለህ? ፓለስቲኒያንን ሲጨፈጭፉ ዝምታን የመረጡት አረቦች ሁሉም ግንኙነት አላቸው። አይ
ምን ለፓለስቲኒያኖች ድምፅ መሆን ብዙም እኮ ስለማይጠቅም ነው ያልሆኑት እንጂ ከሀያላኖቹም ጋር ስለሚያጋጭ ነው ያልሆኑት እንጂ እዛ ድምፅ አለመሆናቸው ወይም ዝም ማለታቸው ከእስራኤል ጋር ግንኙነት ስላላቸው አይደለም። ድምፅ በመሆናቸው ጸቡ ከአሜሪካም ጋር ሊሆን ይችላል እና ያይዟቸው ነው። ለፓለስቲኒያን ደግሞ ድምፅ መሆን ይዞት የሚመጣው ምንም አይነት ጥቅም ስለሌለ ነው። እንደዛ ነው እኔ የምረዳው። ዩኤኢ ግን ከእስራኤል ጋር ጠበቅ ያለ ግንኙነት አላት። የአብርሃም አኮርድንም የፈረመች ሀገር ነች። እነ ሳውዲ አልፈረሙም። የአብርሃም አኮርድ ለእስራኤል ትልቅ ዋጋ ያለው ስምምነት ነው። በዛ ነው ሶማሌላንድን እውቅና ስትሰጥ እንደ አንድ ከሶማሌላንድ ልታገኙ የፈለገችው ነገር የአብርሃም አኮርድን መፈረም አድርጋ የወሰደችው ለዛ ነው። እና ዩኤኢ ትልቅ ግንኙነት አላት። ሳውዲ ከእስራኤል ጋር ብዙም ግንኙነት የላትም። ቴዲ ግጭት ከተነሳ የባህር የማግኘት እድል ምን ያክል ፐርሰንት ነው? እኔ በጣም አብዝቼ ነው ማየው፣ በቁጥር ማስቀመጥ ቢቸግረኝም ግን ጆል ለኔ የሚታየኝ ሰፊ እድል አለ ነው። ግጭቱ ለኔ በረከት ነው ባይነኝ። እውነቱን ስነግርህ ከሻቢያ ጋር የሚደረገው ግጭት በረከት ነው ባይነኝ እኔ። አንዳንድ የሚፈለግ ጦርነት አለ ምልህም ለዛ ነው። አሮ ነው በሌሎች ሰዎች ዘንድ የሚታይበት መንገድ የተለየ ነው። ለኔ ግን የሚታየኝ ያ ነው። ግጭቱ ከተነሳ ኦፍኮርስ ግጭት ሪስክ አለው። ነገር ግን ካለው እድል አኳያ እድሉ በጣም ያመዝናል ባይነኝ። ጆል ግን በቁጥር ማስቀመጥ በጣም ይቸግረኛል። ኦኬ ይሄው ነው ወዳጆች፣ ጥሩ ቆይታ ነበረን። በጣም ደስ ብሎናል። ከልብ ነው የምናመሰግነው አብራችሁን ስለነበራችሁ፣ ስለተሳተፋችሁ፣ ለአስተዋጽኦቻችሁ በሙሉ በጣም ነው የምናመሰግነው። በጣም ነው የምንኮራባችሁ። ለነበረን ቆይታ ከልብ እናመሰግናለን። በሌላ ጊዜ ደግመን እንገናኛለን። ለዛሬ ግን እዚሁ ቃል ያላችሁበት ሰላማችሁ ይብዛ።